አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። ሸር ላይክ እያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦቼ አሁንም ሸር ላይክ አድርጉልኝ፣ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ጥያቄ ካላችሁ ሀሳብም ካላችሁ አስቀምጡልን። በዚህ በድምፅ ዛሬ መጥቻለሁኝ። ያው ታውቃላችሁ ጉፋን አሞኝ ነበር ብያችኋለሁኝ። ያው ዘግትክት አድርጎኛል ማለት ነው። ምንም ማድረግ አይቻልም። ኢንሻአላህ ይሻለኛል። አላህ አፊያ ያርገን። የታመመን ሁሉ አላህ አፊያችንን ይስጠን እንላለሁኝ። በነገራችን ላይ ጉፋን እኔ እንደዚህ ጠንቶብኝ አያውቅም። ያኔ እስከ ልቤ ድረስ ነው ውዶች ፍን አድርጎ ያዘኝና ትላንትናም እንደነገርኳችሁ መድኃኒት አምጥቻ ነበረ። ያው ትንሽ ቀለል አድርጎልኛል አልሐምዱሊላህ። እና ውዶች ሁላችሁም ሸር አድርጉ፣ ላይክ አድርጉ። እዚጋ እንደምታዩኝ ቤት እያጸዳው ነበረ። ሰብሪ ከአባቷ ጋር ነበረች። እኔ እዚጋ ጽዳት ይዣለሁኝ ማለት ነው። እና ጥያቄ ካላችሁ ጥያቄ አስቀምጡልኝ፣ ሀሳብም ካላችሁ ሀሳብ አስቀምጡልኝ። ሸር አድርጉልኝ፣ ላይክ አድርጉልኝ። ቻናሌ ያን ያክል ሰብስክራይቡ እያደገ አይደለም እውነት ለመናገር ቢያንስ እንኳን እንደው 10 ሺህ እንኳን ብታስገቡን ደስ ይለናል ማለት ነው። ሁላችሁም ሸርና ላይክ አድርጉልን፣ አይከፈልበትም ማለት ነው። እና ውዶች እዚህ ጋር እንደምታዩት ጠረኩኝ ከላይ። ከዛ ይሄ ምንጣፉ በነገራችን ላይ በጣም ኃይል አለው፣ ክብደት አለው፣ ኢነርጂ ይጠይቃል ወይም ጉልበት ይጠይቃል ማለት ነው። እና በምታዩት መልኩ የስዘረጋ እንዳያስቸግረኝ ብዬ አጠፍኩት ማለት ነው። በስነ ስርዓት ጥፍጥፍ አድርጌ አነሳሁት፣ ምክንያቱም በኋላ ስዘረጋው ይበላሽብኛል። እና እዚጋ እንደምታዩ ጀበና ማነው ሲኒዎችን ምናምን ረከቦቴን አነሳሳሁኝ። እና ጽዳት ነን እላችኋለሁኝ። ቲቪ ስታንዴን አሁን በነበረበት አይታችሁታል። ቦታ መቀየር ፈልግ ያለውኝ ዛሬ። በነገራችን ላይ የኔ ቤት እንደው ተፈርሶ ቢሰራ እኔ ፍርሽ ራሱ በአቅሜ ቢችል ብሰራው ደስ ይለኛል። መቃየር ያኔ ያለ አይደለ መቃየር የምትወዱት ነገር እንደዛ ነኝ እኔ። በጣም መቃየር ደስ ይለኛል። ከሳምንት በቃ ሳምንት እንደዛ ሲቀር ግን ቦታ የለም፣ ወደ ተቀይረዋለሁኝ። ከዛ ያው ከሁለቱ አቅጣጫ ነው ለማድረግም የሚመቸው፣ ወይ በፍሬንች ዶሮ ትክክል ወይም ደግሞ በዛው በጎን ነው ማድረግ የምችለው እንጂ እንደምታዩት አሁን ባለበትና ከዛ አሁን ወደ ማዞርበት ነው በቃ ማድረግ የምችለው። ሌላ አቀማመጥ አልችልም ማለት ነው። እና ውዶች አሁን እንደምታዩት እዚህ ጋር ቦታ ልቀይርለት ነው ማለት ነው። እንደነገርኳችሁ ደስ ይለኛል መቀያየር፣ እንደ አዲስ ይሆንልኛል ማለት ነው። ከዛ በምታዩት መልኩ የሳብኩኝ ቲቪ ስታንዷ በጣም ትከብዳለች እና ቀስ እያልኩ የሳብኩኝ ብድግ አላረኳትም። ከአንዳንድ በኩል እያነሳሁኝ ለማስጠጋት ሞከርኩኝ ማለት ነው። እና ፍሬንች ዶሮ እንደዚህ ባዶ ሲሆን ደስ ይላል። መጋረጃውን ደቀቅ አድርጋችሁ ደስ ይለኛል እኔ ፊት ለፊቱ ባይኖር ምንም አይነት ነገር ግን ቴሌቪዥን ደግሞ ተቀምጣችሁ ለማየት ምናምን የሚመቸው በፍሬንች ዶሮ አቀማመጡ በዛ ሲሆን ነው ቆንጆ ማለት ነው። እና በምታዩት መልኩ እኔ ቀያየርኩት እላችኋለሁኝ። ደግሞ ለተወሰነ ጊዜ ቆይና አዞረዋለሁኝ። በቃ እንደዚህ ነው እኔ ቤት እንትን የምለው መቀያየረው። የእኔ ቢጤዎች አለን በሉኝ እስኪ እንደ እኔ ቤታችሁን አስር የምትሰሩ ማለት ነው፣ ባላችሁ ነገር መቀያየር ደስ የሚላችሁ። እና ውዶች ይዝጋ እንደምታው በደንብ አራቅፌ ጠራረኩት ማለት ነው። ከዛ ከታች ከውጭ እንዳያስገባብኝ እንዴት ነገር ነበረ እሱን ተቀጠቅኩበት፣ ክፍተት ስላለው ወደ ውስጥ እንዳያመጣብኝ ማለት ነው። አቧራም ይሁን ምንም ይሁን በዛ ያሾልክብኛል ያንን ካልዘጋሁት። ከዛ ጠቀጠቅኩት እንደምታዩት። ከዛም እዛ መጥረግ ጀመርኩኝ ማለት ነው ውዶችዬ። አስተያየት ካላችሁ ኮሜንት አስቀምጡልኝ። እኔ ምክር እሰማለሁ ብያቸዋለሁ። እኔ እህታችሁም አልሰማም ነገር የለኝም፣ ምክር እሰማለሁኝ። ስህተት ካለ እንዳድርግ ፋፊ ያኔ በስድብ ምናምን አይደለም። እና ፋፊ እንደዚህ ነው ብላችሁ አስተያየት አስቀምጡልኝ። ስህተት ካለ አስተካክላለሁ ማለት ነው ውዶችዬ። እና በዚህ በጉፋን በድምጽ መጣሁባችሁ፣ ምንም ማድረግ አይቻልም። ከዛ እዚህ ጋር መወለል ጀመርኩኝ ማለት ነው ውዶችዬ። ከጠረኩኝ በኋላ መወለል ጀመርኩኝ። ይቺ ምንጣፍ የሚገርማችሁ ነገር እኔ ሳልመጣ ባለቤቴ የገዛት ምንጣፍ ናት። አንደኛው ደረጃ አይደለችም፣ ሁለተኛዋ ናት እና
በጣም ነው የምታምረኝ፣ በጣም ነው የምወደው። የምትወዱት ነገር ደግሞ ያልቃልና እዛች ላይ አዙሬው ነው ከበር በኩል የነበረው ነው ያ ማለት ነው። ፀሐይ ስለሚያገኘው ይሁን ተቀደደችብኝ እና በጣም ስለምወደው በቃ ከምነግራችሁ በላይ በአካል ራሱ እንደዚህ ስታዋት ታምራለች ማለት ነው። ባገኝ ራሱ አንደኛውን የሳንቲም ቅርጹንም ባልገዛ ይችን ገዝቼ ከላይ አለብሰዋለሁ ኢንሻአላህ። በጣም ነው የሚያምረው። በጣም ደስ ትለኛለች ስትወለውላት ምናምን ፏ ትላለች። በቃ በጣም ነው የምታምረው እና ቢያንስ ስንት አመቷ 4 አመት ምናምን ሊሆናት ነው ማለት ነው። በጣም ቆይታለች እና 4 አመት ድረስ እንደዛ አይነት ምንጣፍ የመቆየት እንትኑ የለውም። በነገራችን ላይ አንደኛ የሳንቲም ቅርጹ አሁን ቆንጆ ነው፣ ኦሪጂናሉ ነው። እቺ ግን ያን ያክል ጥንካሬ እንደዛንኛው አይደለም። አያያዛችሁም ይወስነዋል። ብዙ ጊዜ እኔ እንደውም ቴሌቪዥን ካለበት ቲቪ ስታንዱን ብቻዬን ከሆንኩኝ የሚያናሳይ ከሌለ በምገፋበት ሰዓት እየቀደደው ይሄዳል ማለት ነውና ይሄ አጋጣሚ ሲኖር ነው እንጂ ጥንቃቄ ያው እቃን እንደያዛችሁት ነው እስካሁን ድረስ አለ ማለት ነው። ምክንያቱም አሁን ሳንቲም ቅርጹ ምኝታ ክፍሌ ራሱ ያ ነበር ያለው። ግን በቃ ውበት ያላት ምችናት ይቺ ምንጣፍ ናት በጣም የምትመቸኝ እንትኑ ማለት ነው። የፕላስቲኩን ነው የምላችሁ ይሄን ከላይ ያለውን አይደለም። እና ላይ ካለው ምኝታ ክፍሌ ካለው ይቺ ነች የምትመቸኝ ሳጸዳ ስም ምንም ስል ማለት ነው። እና ውዶቼ እዚህ ጋር እንደምታዩት ይሄንኛውን የቱርክ ምንጣፍን ደግሞ ባዶ ላይ ከምታዩት እዛ ጋር ማንጠፍ ጀመርኩኝ ማለት ነው። ያው በእኩል በኩል አድርጌ ከታች እኩል እንደሆነ አድርጌ አነጥፍኩት። ያው ቴሌቪዥን ማየት የሚፈልግ ሰው እንትኑ ላይ ፕላስቲኩ ላይ ቁጭ እንዳይል እንደዚህ ምንጣፉ ላይ ቁጭ ማለት ይችላል ማለት ነው። ምክንያቱም ፊት ለፊት አይሆንም አሁን እዚህ ጋር ቁጭ ለማለት ቴሌቪዥን ለማየት ማለት ነው። ብዙ ጊዜ ምርጫ የምናደርገው በፍሬንጅ ዶር ጋር ሲሆን ነው አቀማመጡም ለማየት የሚመቸው በዛ በኩል ነው፣ ሳሎናችሁ ላይ ሲሆን ማለት ነው። ከዛ በምታዩት መልኩ አነጣጥፍኩኝ ከውስጥ አደረግኩት ማለት ነው። እና ውዶች እዚህ ጋር እንደምታዩኝ ከጨራረስኩ በኋላ መጋረጃውን ምናምን ለቀኩኝ ማለት ነው። ማሻአላ የሰብሪና መጫወቻዎች ናቸው ቴሌቪዥን ላይ ራሱ ያሉት ማለት ነው። እኔ ራሱ አላየሁትም መክፈቴን እንጂ አሁን ነው እዚህ ቪዲዮን ኤዲት ሳደርግ ነው እያየሁት ያለሁት። እና ውዶቼ በምታዩት መልኩ ጨራረስኩኝ እላችኋለሁኝ። ሳሎኔን ያው መኝታ ክፍል እኔ ጠዋት ስነሳ ነው አልጋዬን አነጣጥፌ አረጋግፌ የምነሳው። ከዛ በምታዩት መልኩ ውብ አረኩት፣ አነጣጥፍኩት። ከዚህ በታች ያለው ፕላስቲኩ ወደ በሩ ጋም ስለሆነ እንትን አልለውም። ጨራረስኩኝ። ምንድነው የማደርገው እዚህ ጋር የሽንኩርት ሸልፌ ታጸድቶ አቅም ቆይቷል ማለት ያኔ እንደዚህ አጥቤው አላቅም። ከዛ ለውለው አልኩኝና ሳየው አይ ማጠብ አለብኝ ብዬ መልሼ ታውኩትና ማዋላለቅ ጀመርኩኝ ማለት ነው ሁሉንም። ከዛ በምታዩት መልኩ ሁሉንም አነሳሳሁኝ። መስታወት ማጽጃ ምናምን ሁሉ እቃዎችን የምፈልጋቸውን እዚህ ላይ ብዙ ስለሆነ እንትኑም ያው ለሽንኩርት ለምናምን ማስቀመጫ 3ቱ በቂ ነው። ከዛ በላይ ያለውን አንዳንድ እቃዎች ስለማስቀምጥበት በምታዩት መልኩ ሁሉንም ነቃቀልኩኝ። ምንድነው የማደርገው አጥባለሁኝ ማለት ነው። እና ምንድን ነበረ ባለፈው የበረሮ መድኃኒት አንዲት እህቴ ፋርማሲ ያለ ምናምን ብላኝ ነበረ። ያው ፋርማሲም ብቻ ሳይሆን ማንኛውም መንገድ ላይ ይሸጣል የበረሮ መድኃኒት ማለት ነው። ግን ችግሩ የልጅ ቤት ያለበት ወይ የሆነ ነገር አንስተው ይበሉባችኋል። ሆኖም እኔ አድርጌ ነበረ። ያው የበረሮ መድኃኒት አብዲ ነበር ያደረገው እና ያኔ የሞቱ ነው። ግን እኔ እፈራለሁኝ ልጅ አጋጣሚ የሆነ ነገር ወድቆባት ወይ አንስታ ስትበላ ምናምን ብዬ በጣም ሰጋለሁኝ። እና ልጅ ያለበት ቤት አሁን እንደዚህ መድኃኒት ለማድረግ ደፍራችሁ ይከብዳል ማለት ነው። እና ውዶች ይሄ ደግሞ የሽንኩርት ሸልፍ በጣም ይወዳሉ፣ ከምነግራችሁ በላይ ይወዳሉ ማለት ነው። ከዛ በደንብ አራግፌ እንደምታዩት እዚህ ጋር አጣጠብኩት ማለት ነው። ምክንያቱም ውስጥ ምናልባት ይቀመጣሉ እንደነገርኳችሁ ለመቀመጫ ለመደበቂያ ስለሚመቻቸው ከዛ አይጠፉም ማለት ነው። እና ፀሐይ ወጥቶ ነበረ፣ ቶቶሎ እያጠብኩ ነበር እዚህ ጋር። ያው ካሜራውም ፍጥነት አለው በእርግጥ አሁን ኤዲት አድርገው በምታዩት መልኩ ቶቶሎ አጠብኩኝ ማለት ነው ውዶችዬ። ሸር አድርጉልኝ፣ ላይክ አድርጉልኝ። ጥያቄም ካላችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ። ቤተሰብም ያልሆናችሁ ቤተሰብ ሁኑ፣ ሀሳብ ስጡኝ፣ አበረታቱኝ ማለት ነው። ያው አሳድጉን በጥቅሉ ማለት ነው። ሰው በሰው ነው አይደል የሚባለው። ስለዚህ ሶሻል ሚዲያ ላይ ሲሆን ደግሞ ሰው ነው የሚያሳድገው እና ሸር አድርጉልኝ ማለት ነው። በእርግጥ ሰው ልጅ የሚሰራው ስራ ነው ቻናሉን የሚያሳድግለት።
እና ሁላችሁም ሸር አድርጉልኝ፣ ላይክ አድርጉልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ እንላለሁኝ። እና ውዶችዬ በዚህ መልኩ በምታዩት መልኩ አጣጥብኩኝ ማለት ነው። ከዛ ምንድነው የማደርገው ሲደርቅልኝ እንትን አደርገዋለሁ፣ ሽንኩርቴን አደርጋለሁ ማለት ነው። እስከዛ ድረስ ግን በደንብ መድረቅ ስላለበት ካጣጠብኩት በኋላ ሰካክቼ አስቀምጠዋለሁ ማለት ነው። እና ውዶቼ ሰብሪና ተነሳች ከተኛችበት። አንዳንድ ጊዜ ያው የልጅ እንትን ሀሳባችሁን ይሰርቃችኋል። ሰብሪና ስትነሳ ሀሳቤ ሁሉ ወደ እሷ ስለሚሄድ በቃ እዚጋም ምለውን ራሱ እንትኔን ኤዲት የማደርገውን በመሀል እየተውኩኝ ነው ማለት ነው። እና ውዶቼ በምታዩት መልኩ አሁን ምን እያደረግኩ ነው? እየሰካካሁ ነው። ከሰካካኝ በኋላ አድርቀውና ከዛ ሽንኩርቴን ምናምን ሁሉንም በቦታው አድርጋለሁ ማለት ነው። እና የዛሬው ውሎዬ በዚህ መልኩ ነበረ። ሁላችሁም ሸር አድርጉልኝ። ጥያቄም ካላችሁ ጠይቁ። ቦታም የምትፈልጉ ልጆች ካላችሁ ህጋዊ የሚሆን የምትፈልጉትን የራሳችሁ ምርጫ ነው፣ አናግሩኝ ማለት ነው። ኢንሻአላህ ቦታም ያው እየቀረጽኩኝ ለመልቀቅ እንትን እሞክራለሁ ባላ ፍቃድ ማለት ነው። ከዛ ምታት መልኩ አጣጥቤ ጨረስኩኝ። ከዛ ከደረቀልኝ በኋላ ፀሐይ ላይ የተወሰነ ሰዓት አደረኩኝ። እዚጋ ሽንኩርቴን መጨረሻው ላይ ነው ያደረኩት፣ ምክንያቱም ሽንኩርት እየልጫው እንትን ስለሚል በእርግጥ ከታች ፕላስቲክ አድርጌበታለሁኝ። ከዛ የምታዩት መልኩ ሳታተርኩኝ ማለት ነው። እና ቦታ የምትፈልጉ ልጆች ኢንሻአላህ አናግሩኝ። ፕሮፋይሌ ስር ቁጥር ያለ እንዲሁም ደግሞ ጥያቄም ካላችሁ ጥያቄ ማስቀመጥ ትችላላችሁ። ማንኛውንም ነገር ማወቅ የምትፈልጉትን ነገር ስለ ኢትዮጵያ ወይም ስለ ሀገራችሁ ኢንሻአላህ በጥያቄዎቻችሁ መሰረት እናቀርባለን እላችኋለሁኝ። በተለይ ቦታ የምትፈልጉ ልጆች ካላችሁ አናግሩን፣ ቦታ ግዙ። ያኔ ለእኔ ጥቅም ሳይሆን ለራሳችሁ ጥቅም ተጠቃሚ ትሆናላችሁ ብዬ ስለማስብ ነው። በአሁን ላይ ቦታ በጣም ሰው እየገዛ ነው ያለው እና እናንተም ሳይጨምረባችሁ መግዛት የምትፈልጉትን ነገር ብትገዙ ቆንጆ ነው ማለት ነው። እና ውዶች ይሄን ይመስላል የዛሬው ውሏችን። ሸር አድርጉልን፣ ላይክ አድርጉልን። እዚህ ጋር ቡና እየጠጣን ነበረ። ዛሬው ውሏችን በዚህ መልኩ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሸር እና ላይክ አድርጉልን። ቤተሰብ ያልሆናችሁም የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁኝ።